ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሆን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ አደረጋችሁ ሰብስክራይብ አድርጉ። ላይክና ሼር አድርጋችሁ እንድትጀምሩትም በክብር እንጠይቃችኋለን። ላይክ አድርጉት አድማጮቼ። ይህንን እያልኩኝ እንግዲህ አሁን የደረሰን ከአዲስ አበባ ዜና አለ። እሱንም አስደንጋጭም ሊሆን ይችላል። ለምንም እንደሆነ እናንተ ሰምታችሁ ሌሎቹም እንዲሰሙ ግን አድማጮች ሌሎች እንዲሰሙት ላይክ አድርጉት። ምክንያቱም መሰማት አለበት። አብይ አህመድ ምን እያሰበ ነው? ምን ላይ ነው የደረሰው? ይህንን የሚያሳይ ነው። ከኛ ጋር ቆይታችሁ እስከ መጨረሻ አዳምጡት እያልኩኝ ወደዛ እንለፍ፣ አብረን እናዳምጠው። እንግዲህ አድማጮቼ ይህንን እንደምነግራቸው ያለሁኝ ከአዲስ አበባ በቀጥታ ተጽፎ የተላከልን ነው አድማጮቻችን እዚህ ያለው። እንዳውም ወደ ዋናው ከመግባቴ በፊት በጣም ነው የምናመሰግነው። በጣም ብዙ ነገር ነው የምትልኩልን ያላችሁ፣ ብዙ ኢንፎርሜሽን። የትኛው ቅድሚያ መሰጠት አለበት ብለን ቅድሚያ የሚሰጠውን እየሰጠን ነው እንጂ ሁሉንም ነገር የምትልኩልን ያላችሁ ከየአካባቢያችሁ፣ ከሁሉ አቅጣጫ። አዲስ አበባ በአራቱም ማዕዘን እናውቀዋለን፣ ያደግንበት ነው። ከሁሉም አካባቢ ምንም እንኳን ቢሰፋም ከሁሉ አካባቢ እየላካችሁልን ያላችሁ በጣም ማመስገን እፈልጋለሁ። ቀጥሉበት። አዲስ አበባ ብቻ ያላችሁ መሆን የለበትም። በሁሉም ከተሞች ያላችሁ የኢትዮጵያውያን ላይ የሚደርስ ያለው ወይ ደግሞ በአሁኑ ጊዜ ምን እየታሰበ ምን እየተደረገ እንዳለ እንድትነግሩን፣ ይህንንም ደግሞ ለሕዝብ ማሳወቅ እና ልሳን እንድንሆናችሁ ነው እዚህ ያለ ነውና እንደዛ ማድረግ አትርሱ እያልኩኝ በጣም ማመስገን እፈልጋለሁኝ። እና ዛሬ የተላከልንን ወደ እናንተ አብረን እናዳምጠው። በዛሬ ህዳር 17 2018 ዓመተ ምህረት በመላው አዲስ አበባ በየክፍለ ከተማው በየወረዳው ያሉ ፖሊስ ጣቢያዎች ዛሬ አዲስ አበባ ሲዞሩ ነው የዋሉት። አዲስ አበባ ከፍተኛ የሆነ ፍርሃትና ከፍተኛ የሆነ ጭንቅ ውስጥ እንዳለች ነው የሚነግሩን ያሉት። ለምንድን ነው ሲዞሩ የዋሉት እነግራችኋለሁ። ግን የሁሉ የሚያዞራቸውም የሚያስጨንቃቸውም ፖሊሶች በየቤቱ እየዞሩ ሲያደርጉት የሰነበቱትን ስንነግራችሁ ሰንብተናል። ከየት ነው? ማነህ? ምንድነህ? ምን የማይደረግ ነገር ነው ሲያደርጉ የሰነበቱት። ለምንድን ነው ፖሊስ ያለ ትዕዛዝ እየመጣችሁ የምታስቸግሩን ምናምን ሲባሉ እንዳውም አቁመው በሲቪሊያን ቤት እየቆጠርን ነው፣ የህዝብ ቁጥር እያካሄድን ነው ምናምን ይሉ ነበር። አሁን ግን ከፍተኛ ፍርሃት ላይ ስላለ ዛሬ የሄዱባቸው እና ቀጥሎ የሚካሄድባቸው እንነግራችኋለን። የአዲስ አበባ ፖሊስ ኮሚሽን እንግዲህ በዛሬው ቀን አነስተኛና ጠቃቅን ውስጥ የተሰማሩትን እነዚህ አነስተኛና ጠቃቅን ንግድ ውስጥ የሚሰሩት ትንንሽ ሱቆች ያላቸው በመዝናኛ ቦታዎች፣ በጎሚስታዎች፣ በገራጆች፣ በጫት መሸጫዎች፣ በማኪና ማቆሚያ ጥበቃዎች፣ በመኪና ማጠብና ሌሎችንም የመሳሰሉ አነስተኛና ጠቃቅን ጉሊት የሚሰሩ ሳይቀር ጉሊት፣ ሽንኩርት፣ ቃሪያ የሚሸጡትን ተጠርተዋል። ለመቼ? ለነገ ስብሰባ አለ ተብለዋል። አሁን ሁሉንም ሲጠሩም በአንድ ላይ አይጠሩም፣ ለያይተው ነው። ምክንያቱም ህዝብ ከተሰበሰበ ፈርተዋል። ለዚህም ነው ከዚች በፊት የለጠፍንላችሁ ሴራ አብይ አህመድ ከፍተኛ ጭንቅ ላይ ስላለ የኢትዮጵያ ህዝብ አርእስት ወይ ደግሞ አስተሳሰብ ለማስቀየር ውጊያ፣ ጦርነት ሊጀምር ተዘጋጅተዋል፣ ሴራው ንቁበት ብለን የለጠፍነው ይህንን ነው። እና አሁን እነዚህ አነስተኛና ጥቃቅን ውስጥ የሚሰሩት በሙሉ ይሄ ፖሊሶች ናቸው። የአዲስ አበባ ፖሊስ ኮሚሽን ትዕዛዝ የወረደ ከየወረዳው ከየክፍለ ከተማው የወረደ ትዕዛዝ ነው። ዞረው ሲጠሩ የዋሉት በየቦታው እየዞሩ በየአካባቢ ያሉትን በሙሉ አነስተኛና ጠቃቅን የሚሰሩት ትንንሽ ሱቆች ያሏቸውን ለምን እንደሆነ እነግራቸዋለሁ። ይህንን ጠርተዋል። ይህንን ስብሰባ ስላለ መቅረት የለባችሁም። ከፍተኛ ቁጥር ያለው ጽንፈኛ ሲባል አይቲንክ ይመስለኛል የፋኖ ደጋፊዎች ይመስለኛል። እኔ እንጃ፣ ጻፉልኝ። ጽንፈኛ ሲል ምን ማለታቸው ነው? ጽንፈኞችን እየመጡ እዚህ አዲስ አበባ ችግር ለመፍጠር ገብተዋል። አንድ ሁለተኛ ነገር ደግሞ ስንቅና ትጥቅ ሁሉንም ከዚህ ነው የሚሄድላቸው ያለው። በተለይ ይሄ የሚበላ የሚጠጣ ነገር ቦሶውንም፣ ቋንጣውንም፣ ቆሎውንም፣ ዳቦ ቆሎውንም ሁሉ ነገር እያዘጋጃችሁ ትልካላችሁ።
በየቤታችሁ ተጠግቶ ያለውን በየአካባቢ በፀጉረ ለወጥ ሆኖ መኪናም ይዞ የሚመጣውን ጫት የሚገዛውም ሁሉ ነገር የሚያደርገውን መነጋገር አለብን ተብለው ተጠርተዋል። ለመቼ? ለነገ። ከዛ ቀጥሎ ደግሞ በአዲስ አበባ ያሉት አነስተኛና መካከለኛና ትልልቅ ንግድ ያላቸው ደግሞ ሊጠሩ ነው፣ በየወረዳው ሙሉ አዲስ አበባ። ይህንን ከፍተኛ ጦርነት እያለ ትግራይ ውስጥ እያለ እንደዚህ ይደረግ ነበር፣ ግን ከዛ የባሰ ነው የሆነው። ያሁኑ ነው የሚሉን ያሉት። ከትግራይ ጦርነት ጊዜ የነበረው የባሰ እየሆነ ነው። ከፍተኛ የሆነ ፍርሃትና ጭንቅን ያለው፣ ምክንያቱም ህዝቡ ተማረዋል። ዋናው ሚስጥሩ እወቁት አድማጮቼ፣ ህዝብ ተማረዋል። በተለይ ደግሞ አሁን ከአለፈው 3 ቀን ጀምሮ አሉ ከፍተኛ የሆነ የዋጋ ጭማሪ ተደርጓል። በሁሉም የሚበላ የሚጠጣ እንግዲህ ተወደዋል የሚባል የነበረ አንድ ማትረባ ትንሽ ዳቦ 10 ብር ተሸጠች እየተባለ የነበረው ከዛም እጥፍ ሊሆን፣ ምክንያቱም ነዳጅ ሊጨምር ነው ብለዋል። በየአካባቢውም ድርቅ አለ። የሚገርማችሁ ያልተወረለት በጣም በየአካባቢው ሌላ ይቀር ለም የሚባለው ደቡብ ክልል ሳይቀር ደቡብ ኢትዮጵያ በጋምቤላ አካባቢ ከፍተኛ የሆነ ድርቅ አለና ይህንን ህዝቡ ረሃብና ችግር ይመጣል ተቸግሮ ነው ያለው። ከዚህ የባሰ ሊቸገር ነው። ስለዚህ ይህንን አንቆ ለመያዝ አብይ አህመድ በሙሉ ትልልቅ ነጋዴዎች፣ በተለይ መካከለኛ ነጋዴዎችና ትልልቅ ነጋዴዎች እነሱ አድማ እንዳይሞትበት ነው የሚፈራ ያለው። መጀመሪያ ዶክተሮች ሰላማዊ ሰልፍ አድርገዋል። ከዛ በኋላ ተማሪዎችን ሰላማዊ ሰልፍ ሲያደርጉ እንደሰነበቱ አይታችኋል። ነጋዴዎች ሰልፍ ካደረጉ ግን መቆሚያ ያለው፣ ምክንያቱም ነጋዴ የሌለው የለም። ነጋዴው ዝግ ውስጥ አይደለም። አሁን ተማሪ ሰልፍ ቢያደርግ የተዘጋ ትምህርት ቤት ውስጥ ነው ያለው። ዩኒቨርሲቲ ይኑርም ሃይስኩል ይሁንም ኤሌመንተሪ ይሁንም ያው ግቢ ውስጥ የሚማሩ ናቸው። ዶክተሮች ግርግር ቢፈጥሩ በየሆስፒታሉ ነው፣ በቀላሉ ልትቆጣጠራቸው የምትችል ነው። ነጋዴ ግን በሙሉ የመካከለኛና ትልልቅ ነጋዴ የሚባለው ሰልፍ ከወጣ ግን ወይ ደግሞ እምቢ ካለ በሙሉ የአዲስ አበባ ህዝብ ማለት ይቻላል ነው የሚሉ ያሉት። ስለዚህ ከፍተኛ ፍርሃት ሆኖባቸው ያለው አሁን ነጋዴው ተማረዋል። ያልሰራውን ገንዘብ ክፈል የተባለ ግብር በማንቆርቱ ተይዞ ምንም ሳይሰራ ተዘግቶ የነበረም ይህን ያህል 100 ሺህ ክፈል፣ በመቶ ሺዎች የሚቆጠሩ እኮ ነው አድማጮች። በጣም የሚገርም የሚያስደንቅ እኮ ነው። ስለዚህ ይህንን በሙሉ ተደርጓልና ጥብቅ የሆነ ትዕዛዝ ለነዚህ የአነስተኛና ጥቃቅን ነጋዴዎች እንዳትቀሩ ተብለው ለነገ ተጠርተዋል ያሉት። ይህንን ነገር እየባሰ ነው የሚሄደው። ዝም ብላችሁ ምን እንደምትጠብቁ ያለን ማናቅም፣ ግን ዋናው ነገር ተጠንቀቁ። ገንዘብ ካላችሁ ብር አታስቀምጡ። የሚበላ የሚጠጣ ገዝታችሁ አስቀምጡ። ምክንያቱም ለልጆቻችሁ ከፍተኛ የሆነ ችግርና ረሃብ እንዳይደርስ። ነዳጅ እየጨመረ ነው ያለው። የኢትዮጵያ መንግስት ነዳጅ ሊጨምር ነው ብለዋል። ነዳጅ ጨመረ ማለት ደግሞ በሁሉም ነገር ይጨምራል። ሁሉም ነገር ያው ምክንያቱም በትራንስፖርት ነው የሚንቀሳቀሰው። ትንሽ ነገር ጨምረዋል ከተባለ ደግሞ ነጋዴውም የባሰ ነው የሚጨ አሁን ግን ነጋዴውም ጨንቆታል ነው የሚባል ያለው። ነጋዴው ከሁሉ የባሰ ተጨንቆ ያለው ነጋዴው ነው። ለምን? ያልሰራውን ግብር አምጣ እየተባለ ነው። ድንገት መጥተው ግብር ብቻ አይደለም፣ ድንገት እየመጡ በየ2 ወሩ በየ1 ወሩ እየሄዱ ለዚህ አዋጡ፣ ጽንፈኛ እዛ ችግር ፈጥሮብንና አዋጡ፣ ትግራይ ጦርነት ሊያነሳብን ነውና አዋጡ፣ በወለጋም በኦሮሚያ ክልልም ያሉ ጽንፈኞችን ማጥፋት እንፈልጋለንና አዋጡ። ምክንያታቸው ማያልቅ ነው አሉ። ለጥበቃ ተብሎ ሁሉንም ነገር በየአንዳንድ ኪሎ ሜትር አሁን እነዚህ አሸዋ፣ አፈር፣ ጠጠር ሁሉም የሚጭኑትን በየ2-3 ኪሎ ሜትር ኬላ እየተደረገ ገንዘብ ክፍል ነው የሚባሉት። ስለዚህ የኢትዮጵያ ሕዝብ በጣም ተማረዋል ያለው። ይህንን ያለው አድማጮቼ ማወቅ አለባችሁ። እናንተም እኛ ያላልነው ያልተናገርነው ካለ ይህን ረስታችኋል፣ ይህንን ጨምሩበት፣ ኧረ የባሰ ይህንን አለ የምትሉ ከሆነ ደግሞ ጽፋችሁ ላኩልን እስከነ ማስረጃው። ቢቻል አሁን ለምሳሌ ያያችሁትን ፎቶግራፍ አንስታችሁ ተጠንቀቁ። ግን ስታነሷቸው ችግር እንዳይፈጥሩባችሁ። ደረሰኝ ያልሆነ ደረሰኝ ቆርጠውላችሁ ከሆነ ደረሰኝ ቆርጣሉልን ብላችሁ እምቢ ካሏችሁ ሪከርድ አድርጋችሁ ብትልኩልን እስከነ ማስረጃው የበለጠ ደግሞ ህዝቡ ያምናችኋል ማለት ነው። ስለዚህ የሆነ ሆኖ ግን ያገኛችሁትን ላኩ። እኛ ደግሞ ቅድሚያ የሚሰጠውን ቅድሚያ እየሰጠን እናስተላልፈዋለን። ሁሉንም ግን በየጊዜው እናሳልፋለን። ወደኛ የሚመጣ ኢንፎርሜሽን
እርጀንት የትኛው ነው በሚለው ነው የምንለየው እንጂ ጠቃሚ አይደለም ጠቃሚ ነው ብለን የምንተወው የለም። ስለዚህ ላኩልን። የእያንዳንዳችሁ ሁሉ ጠቃሚ ነው። አይ የኔ ጠቃሚ አይደለም፣ አይ እኔ ለውጥ አላመጣም አትበሉ። እናንተ የምትልኩትን መልእክት ትልቁ ለውጥ የሚያመጣ ሊሆን ይችላል። በታሪክ ውስጥ የሚዘከር ሊሆን ይችላል። ስለዚህ እያያችሁት ዝም ብላችሁ አትለፉ። ትንሽ መስሏችሁ የምታዩትን ለኢትዮጵያ በጣም ሊጠቅም ይችላል። ስለዚህ ሁላችሁም ላኩልን እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።